የመኪናውን መስታወት በእግሬ ነው እንዲያለ የበረገርኩት። እንደዛ ስበረግሪው በቃ አልቻልኳትም። ናገዘኝ ሲለው ያንን የሚያሽከረክረውን ሰውዬ ያዛት፣ ሴት መያዝ አቃተህ እንዴ ምናምን፣ ጡቷን ያዛት፣ ጡቷን ስትይዛ ጸጥ ነው የምትለው ምናምን ሲል፣ ከዛ እንደገና ጡቴን እንደዚህ ሊይዘኝ ሲል እኔ ደግሞ ወሰድኩና በቴስታ ስለው ፈጣሪ ምስክር እንዲያለ ልቅቅን ያደርገኝ። ከዛ እኔ ላሽከርክር ናቶሎ አንተ ያዛት ሲለው ልክ ይሄ ተመር እንግዲህ ከእስር ቤት እንዴት አምልጣ እንደወጣች እንግዲህ ትነግረናለች ማለት ነው። ከመግቢያ ላይ ቀንጨብ አድርገን እንደሰማናት እንግዲህ ያው ተመር ውሸት አመሏ ሆኗል ማለት ነው። ተመር በነገራችን ላይ የምታወራው ሁሉ ውሸት ነው። አንድ እውነት ነገር የለም እውነት ለመናገር ማለት ነው። ግን እኔ የምትገርመኝ ነገር ተመር በነገራችን ላይ ማለት ነው ውሸቱ እንዳለ ችግር የለውም ውሸት ተዋሽ። ብዙም ጊዜ እዚህ ሶሻል ሚዲያ ላይ የሚሰግጡ ሰዎች ለመታወቅ ወይንም ለመፈመስ ሰንበዴ ለዛ ነገር ነው እንትን የሚሉት እና ግን ደግሞ እኔ በጣም የሚገርሙኝ ነገር በሃይማኖት የሚሉት ነገር ሁሌ እቃወማችኋለሁ። ይቅርታ አድርጉልኝና ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንዴት ነው ሙቀት የሀባይቤ? በነገራችን ላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ ማለት ነው። ቤተሰብ ስለምትሆኑ ደግሞ እናመሰግናለን እያልኩ እንግዲህ ዛሬም ባለን ነገር መተንላችኋል ከመዳም ኩሽና ከዋናው ስቱዲዮ ማለት ነው። ሙቀት እንዴት ይዟችኋል? ሙቀት ወይኔ በላቸው ሀይ ነው። ለነገሩ መስከረም ላይ በነገራችን ላይ ሙቀቱ እንትን ይላል ማለት ነው። ነገር ግን ያው እስከዛ ድረስ እንግዲህ መቻል ነው ላይ ያስችል አይሰጥም አይደል የሚባለው። አሁን እንግዲህ ዛሬ ስለማን እናወራለን ማለት ነው። እንግዲህ ስለ ጌመሯ ተመር እናወራለን ማለት ነው። ጌመሯ ተመር እንግዲህ ከሰነበተ ያው ህንድ ተይዛለች ተብሎ ብዙ ሲናፈስ ነበር ማለት ነው። እኛም እውነት መስሎን ያው አዝነናል እውነት ለመናገር ምክንያቱም ስደተኛ ስትሆኑ ታውቁታላችሁ። በነገራችን ላይ ብዙ ነገር አለ፣ ጎዶሎ አለ። ብትሰሩ ታይሞላ የአረብ ሀገርን ብር ታውቁታላችሁ። ሰይጣን ነው፣ ሲወል ነው። የሆነ ነገር አስባችሁ ምንም ብሩን ምንም ቁም ነገር ሳይል ብሩ ብትንትንትንትን ይላል፣ ምን ይላል በቃ ወዘተ እና ይሄ ነገር ስላለ እኔ በተይዛለች ስሉኝ በጣም ከፍቶኛል እውነት ለመናገር እንደ አንድ ስደተኛ ማለት ነው። እኔ ምንም ቢሆን አረብ ሀገር የሚገኙ እህቶችን ክፏቸውን አልፈልግም ማለት ነው። እዛ ገና ሳንጨርስ በበነጊተው ወይዘሪት ተመር እኔ ተፈትቻለሁ ምንም እንዳደነግጡ ብላ መጣች። እንዴት ተፈታሽ? የሳውዲን ሕግ እያወቅ ነው የሳውዲን ፖሊስ እያወቅ ነው እንዴት አንቺ ተፈታሽ ትባለስ? እኔ ጀግና ነኝ አለች። ክርስቶስ ምስክሬ ነው። ደግሞ በክርስቲያን በሙስሊምም ነው የምትመለውች የተረገመች ማለት ነው። ክርስቶስ ምስክሬ ነው። ሰውየውን ድብድቢው ምናምን በዚህ በምን በዳሌ ምናምን እያለ ያልተበጠረቀችም እንደው ብድላችን እኛ እኮ መቼም ተዋረዱ ከተባለን ቆይተናል። ስለዚህ መዋረድ አመላችን ነውና መዋረድ ብርቃችን አይደለም። ስለዚህ እንግዲህ ምንም ማድረግ አይቻልም። መልካም መዋረድ ብዬ እኔም አፌን ዝግጅ ቁጭ አልኩ። በነገራችን ላይ በመውጣቷ በጣም ደስተኛ ነኝ ለመናገር ማለት ነው። ነገር ግን በዚህ ልክ እንደዚህ ውሸት እየወጡ መዋሸቱ አግባብ ነው ብዬ አላስብም ማለት ነው። እንደ ሀሳብ ማለት ነው እንደ ሀሳብ። ስለዚህ ያለው ነገር ይሄ ነው። የኔ እናት እንግዲህ ምንም አንቺም ውሸትሽን ትቀጥይበታለሽ። እኛም እንግዲህ ያለን ከመዳም ኩሽና የመዳም ኩሽና አለቃችሁ ያለን ማለት ነው። አዎ የመዳም ኩሽና አለቃችሁ ያለን አናሳዝንም፣ የምናሳዝነዋለን ማለት ነው። ሶ እንግዲህ በርቺ ጠንክሪ ማለት ነው። ቲክታከር መቼም ቲክቶክ እና ዩቲዩብ ካልሰገጡ አይሆንም። የእኛ ስንት ዓመት ሙሉ አልፈመስን። ሰብስክራይብ አድርጉ ስንላችሁ አታደርጉ። ቻናላችን ታያላችሁ። ላይክ አድርጉ ስንላችሁ አታደርጉ። ላይክ ብታደርጉ በይዘው ዩቲዩብ በራሱ ጊዜ ሼር ያደርግልን ነበር። ግን እናንተ ነው እኔ አሁን የሆነ እያለቀስኩ ብመጣ እንዴት እንደምታደርጉ አላውቅም። እየቆራረጣችሁ ነው ቲክቶክን የምታጨናንቁት፣ እየቆራረጣችሁ። ግን ደግሞ እኛ ባህላችን እንደዛ አይደለም። በነገራችን ላይ ባህላችን በዛ ላይ ብዙ ህይወት አለን፣ ገና ያልጀመርናቸው ህይወቶች አሉ ምናምን ነገር እና እሱን በማስመልከት ነው እንጂ በጣም ብዙ ነገር የሚወራ ነገር አለ። ብዙ እንደዚህ የሚያጨልል የሚያቀውስ የሚያሳብዳል እና እሱን እያመጣን ሪያክት እያደረግን እናወራበት ነበር። ነገር ግን ያው አለ አይደለ የሆነ ለወደፊት ደግሞ ትንሽ ቆም ብላችሁ ስታስቡት የሚያስጨንቅ ነገር አለ። በዛ ላይ እኛ ማህበረሰቦቻችን የተወለድንበት እንደዚያ ስለማይሉን ነው እንጂ ስለማይመጥነን ነው እንጂ በጣም ማድረግ እንችልበታለን። የምን ሁላችንም ምላሳችን በነገራችን ላይ ረጅም ነው ማለት ነው። ግን ምን ዋጋ አለው? ምን ትታደለዋለህ እንጂ አትታደለውም ነው ምናምን የሚባል ነገር አለ። ለዛ ነው ያለው ነገር ማለት ነው። እንግዲህ ወይዘሮ ተመር እንግዲህ አንቺም ውሸትሽን ትቀጥይበታለሽ፣ እኛም እንትን እንላለን። ምናለች ደግሞ እንትን ቤት ሄጀን ያለኝ
ሲኦል ቤት ነው ምን ሄጄ መለስን አገኘሁት አለች። ደግሞ መለስን በ14 ዓመቱ ደግሞ ልታመጣልን ነው መሰለች ይብድ ማለት ነው። እና ለማንኛውም ይሄ ነው እላችኋለሁ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እንግዲህ ብዙ አላወራባችሁም። በዚህ ቻናሌን እያያችሁ ስላል አይደለ። ለማንኛውም በያላችሁበት ያለን ዳርቻ ሰላማችሁ ብዙ ትትረፍረፍ ይበልልኝ የኔ ውዶች፣ የኔ ማሮች። ቴንኪው ስለነበረን ጊዜ እናመሰግናለን። ሰላማችሁ ይብዛልኝ ነው የምለው። ሌላ ምንም የምላችሁ ነገር የለም። እሺ ምንድን ነው ይሄ ደግሞ? ጸጣላ እንዴት ሰዎች እኮ ተኝተው ነው እንደዚህ የሚሽሞር ነው።